ሰላም ጤና ይስጥልኝ። በሀገር ውስጥና በዓለም አቀፍ ደረጃ ትኩስና የተጣሩ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። በሰዓቱ የያዝናቸው መረጃዎች መላውን ዓለም በከፍተኛ ስጋት ውስጥ ጥሎ የቆየው የኢራንና እስራኤል ፍጥጫ በጄኔቫል ስምምነት ሊቋጭ የፊርማ ስነ ስርዓት ተቀጥሮለታል። በሀገር ውስጥ ደግሞ ቀደም ሲል በታጣቂዎቹ ፋኖና ዋልታ ሚዲያ ትሰራ የነበረችው ጋዜጠኛ ሳልሳዊት ባይነሳኝ የጸጥታ አካላት ልብስ በለበሱ ሰዎች ከቤቷ ከተወሰደች ሳምንት አልፎታል። መሬት ላይ ያለውን እውነታ አጣርተን ይዘን ቀርበናል። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በአካባቢው ሀገራት መካከል ያለውን ጦርነትና ፍጥጫ የሚያስቆም ታሪካዊ የተባለ ስምምነት መደረሱን በይፋ አስታውቀዋል። እንደ ትራምፕ ገለጻ ከሆነ የስምምነቱ ዝርዝር ጉዳዮች በጥንቃቄ ተቀምጠዋል። ይፋዊ የፊርማ ስነ ስርዓቱን በዚሁ ሳምንት አርብ በስዊዘርላንድ ጄኔቫል ከተማ ይከናወናል። ትራምፕ ወደ ስልጣን ከመጡ ጀምሮ በደላላነት ስምምነቶችን የማስገደድ ስሌት እንደሚከተሉ ይታወቃል። ስምምነቱ ተደርሷል በተባለበት ማግስት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት መግለጫ ግን የቀጠናውን ስጋት መልሶ ቀስቅሶታል። ኔታንያሁ ትግሉ አላከተመም በማለት እስራኤል አሁንም ቢሆን ከፍተኛ ወታደራዊ ዝግጁነት ላይ መሆኗን ተናግረዋል። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ስምምነቱን በተመለከተ ተስፋ ሰጪ ንግግር አድርገዋል። ስምምነቱ በአግባቡ ከተተገበረና ሁሉም ወገኖች ቃላቸውን ካከበሩ ለኢራን የሚያኮራ ሰነድ ነው ብለውታል። የፈጠነ ሚዲያ ወደ ቀጣዩ መረጃው ሲሻገር በኢትዮጵያ የሀሳብ ነጻነትና በጋዜጠኞች መብት ዙሪያ ሌላ አዲስ አነጋጋሪ ክስተት ተሰምቷል። የቀድሞዋ የፋናና ዋልታ ጋዜጠኞች ሳልሳዊት ባይነሳኝ ያለምንም የፍርድ ቤት መጥሪያ ከቤቷ ከተወሰደች ሳምንት ቢቆጠርም ሕገ መንግስታዊ መብቷ ተጥሶ እስካሁን ፍርድ ቤት አልቀረበችም። ክስተቱ የተፈጸመው ሰኞ ሰኔ 1 ቀን 2018 ዓ.ም ከቀኑ 7 ሰዓት አካባቢ ነው። የጸጥታ አካላት ልብስ የለበሱ ግለሰቦች ያለምንም የፍርድ ቤት መጥሪያ ደብዳቤ ጋዜጠኛ ሳልሳዊት ባይነሳኝን ከቤት ሰራተኛዋ ጋር አብረው ይዘዋት ይሄዳሉ። ነገሩ በዚህ አላበቃም። የፖሊስ ልብስ የለበሱ አካላት ጋዜጠኛዋን ይዘው ከሄዱ በኋላ ቤቱን በፖሊስ እያስጠበቁ ቆይተዋል። እዚያም ከ2 ሰዓት በኋላ የቤት ብርበራ ማስረጃ በመያዝ ተመልሰው መጥተው በቤቷ ላይ ፍተሻ ማካሄዳቸውን የቅርብ ቤተሰቦቿ ይፋ አድርገዋል። ይህ አይነቱ አሰራር በህግ ባለሙያዎች ዘንድ የቅድመ ተከተል ጥሰት ተብሎ የሚነቀፍ ሲሆን በቅድሚያ ማዘዣ ሳይኖር ሰውን መውሰድና በኋላ ላይ ማዘዣ ማምጣትን ህጋዊ አካሄድን ተከተለ አለመሆኑን ያሳያል። የጋዜጠኛ ሳልሳዊት እህት ሃይማኖት ባይነሳኝ በአሁኑ ሰዓት ቤተሰቡ ያለበትን ከፍተኛ ጭንቀት ገልጻለች። ጋዜጠኛዋ ከተወሰደች ሳምንት የሞላት ቢሆንም የኢትዮጵያ ህገ መንግስት አንድ የተጠረጠረ ሰው በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት የሚለውን ድንጋጌ በመጣስ እስካሁን ፍርድ ቤት አልቀረበችም። በአሁኑ ወቅት ፒያሳ አካባቢ በሚገኘውና ማዕከላዊ ተብሎ በሚጠራው 3ኛ ፖሊስ ጣቢያ እንደታሰረች የታወቀ ሲሆን አብራት ተወስዳ የነበረችው የቤት ሰራተኛዋ ግን ተለቃለች። ቤተሰቦቿ ወደ ጣቢያው በመሄድ የህግ ከሳሽ አካላትን ሲጠይቁ የሚሰጧቸው ብቸኛ መልስ የለም ጠብቁ የሚል አሰልቺ ቃል ብቻ መሆኑን እህቷ በምሬት ተናግራለች። የጋዜጠኛ ሳልሳዊት ባይነሳኝ ሚስጥራዊ እስር በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ ጋዜጠኞች በዲጂታል ሚዲያ አንቀሳቃሾችና በሀሳብ አጋሪዎች ላይ እየተከተለ ያለውን ያለ ፍርድ ቤት ትዕዛዝ የማሰር አዝማሚያ በግልጽ የሚያሳይ ነው። ግለሰቧ የህፃን ልጅ እናትና የሙሉ ቤተሰቧ አስተዳዳሪ በመሆኗ ይህ እስር በቤተሰቧ ላይ ከፍተኛ ማህበራዊና ስነ ልቦናዊ ጫና ፈጥሯል። ህግ አስከባሪ አካላት አንድን ሰው የመጠርጠር መብት ቢኖራቸውም የተጠርጣሪውን ህጋዊ መብት አክብረው በአስቸኳይ ፍርድ ቤት ማቅረብና የተከሰሰበትን ወንጀል በግልጽ ማሳወቅ የፍትህ ስርዓቱ ዋነኛ ግዴታ ነው። የተወደዳችሁ የፈጠነ ሚዲያ ተከታታዮች ዛሬ በያዝንላችሁ በእነዚህ አበይት ጉዳዮች ላይ የእናንተ አስተያየት ምንድን ነው? የጄኔቫል ስምምነትስ የዓለምን ስጋት ይቀንሰዋል? ሀገራችንስ የጋዜጠኞች መብት አጠባበቅ ላይ ምን ታዝባቸዋል? ሀሳባችሁን በኮሜንት ላይ በነጻነት አስቀምጡልን። መረጃዎችን በፍጥነት ለሌሎች ለማድረስ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሁልጊዜም ትኩስና የተጣሩ መረጃዎችን በፍጥነት እንዲያደርሳችሁ ቻናላችንን ሰብስክራይብ አድርጉ። ሰላም ለሀገራችን፣ ሰላም ለዓለማችን።